ፓወር ባንክ ለመግዛት እያሰባችሁ ከሆነ ይሄንን ኢትዮ ቴሌኮም መሸጥ የጀመረውን ፓወር ባንክ ግዙ። 20,000 ሚሊዮን ፓወር ባትሪ። ይሄ ነገር ግን ሚሊዮን ፓወር ባትሪ እንደሚባል እርግጠኛ አይደለሁም። ልክ ከሆንኩኝ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የተለያዩ ነገሮችን ማየት የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ ቪዲዮችን መጀመራችሁን እንዳትረሱ ማለት ነው። የቻይና ምርት ነው ግን በጣም አሪፍ እቃ ነው። እስካሁን በገበያ ውስጥ ብዙም አልተሰራጨም እንጂ ቅርብ ጊዜ ነው የመጣው። እኔም ላሳያችሁ ብዬ ነው ማለት ነው። እንደምታዩት በብላክ ነው የመጣው። 10,000ም አለ። እኔ 20,000 ነው እያሳየኋችሁ ያሉት። ፖዝ አድርጋችሁ ማንበብ እንዳትረሱ። የተለያየ ነገሮች ያሳያል ወረቀቱ። እና ወደ ፊዚካሉ ወደ ራሱ ስንመጣ ምን ይመስላል? እንደምታዩት ተጨማሪ አንድ ኬብል አለን ቻርጅ የምናደርግበት እና ቻርጅ ለማድረግ ደግሞ በጣም ብዙ ሰዓት ይፈጃል። ምክንያቱም 20,000 ማለት 5,000 የሆነ ስልክ ካላችሁ 4 ጊዜ እሱን እንደማድረግ ማለት ስለሆነ በጣም ብዙ ሰዓት ይፈጃል ማለት ነው። እንግዲህ እዚች ጋር ፐርሰንቱን እና ስንት ዋት እየወሰድን እንደሆነ የሚናገር ስክሪን አለን። እንዲሁም ደግሞ ኤርፓዳችሁን እና አይፎናችሁን ቻርጅ የምታደርጉበት የአይፎን ላይትኒንግ ኬብል አለን። አዎ እንዲሁም እዚች ጋር ታይፕ ሲ ያለች። ብዙ ስልኮች ታይፕ ሲ ነው የሚጠቀሙት። እና በተጨማሪም ፊት ለፊቱ ላይ 3 ፖርቶች አሉን እዚህ ጋር ታይፕ ሲ፣ ታይፕ ኤ እና ማይክሮ ዩኤስቢ ራሱን ቻርጅ የምናደርግበት። በታይፕ ሲም ቻርጅ ማድረግ እንችላለን። ከታይፕ ሲ ደግሞ መውሰድ ስለምንችል እዚህ ጋር ተጨማሪ 2 አሉ ማለት ነው። እና እንደምታዩት በጣም የሚገርም ፓወር ባንክ ነው። ምን እንደምታስቡ ስለዚህ ፓወር ባንክ ኮመንት ላይ ማሳወቃችሁን እንዳትረሱ። እና እንዲሁም ምን ያክል ገንዘብ እንደሚያስፈልግ ለመግዛት ዋጋው ስንት እንደሆነ አረጋግጬ ዋጋውንም እነግራችሁ ይሆናል። እንዲሁም ደግሞ ሌላ ቪዲዮ ማየት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ይመቻችሁ። ፒስ